አንጋፋዋ ድምጻዊትና የዜማ ደራሲ ራሔል ዮሐንስ በኢትዮጵያ የሙዚቃ ታሪክ ውስጥ ስሟ በወርቃማ ቀለም ተጽፎ የሚኖር በዘመናዊ ሽሬ ስራዎቿ የብዙዎችን ልብ የገዛች የኪነ ጥበብ ስጦታን ከተፈጥሮ የታደለች እንስት ነበረች። የህይወቷ ጉዞ ከካዛንቺስ ጀምሮ እስከ ታላላቅ የሆቴል መስተንግዶና የሙዚቃ መድረኮች የዘለቀ በትግልና በስኬት የተሞላ ነበር። ዛሬ ይህች የጥበብ ባለውለታ ከዚህ ዓለም በሞት መለየቷ ለኢትዮጵያ የኪነ ጥበብ ማህበረሰብና ለመላው አድናቂዎቿ ትልቅ አዘን ሆኗል። ራሔል ዮሐንስ በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በባህልና በትዝታ ዜማዎቿ ወደር የማይገኝላት ድምጻዊት ነበረች። አርቲስቷ ሚያዝያ 27 ቀን 1939 ዓ.ም በአዲስ አበባ ካዛንቺስ ግቢ ገብርኤል አካባቢ ተወለደች። ራሔል ዮሐንስ የምን ወንድም ጋሻ የምን ስጋ ዘመድ የአራዳ ልጅ ካለ ቋንቋ ነው መወለድ ትል ነበር። አዲስ አበባ አራዳና ከተሜነቷን መግለጿ ነበር። የቤተሰቧ የበኩር ልጅ የነበረችው ራሔል ከታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር በጋራ ያደገችበት የቤተሰብ ዳራ ለኪነ ጥበብ አቅሟ መሰረት የጣለላት ነበር። ሁለቱም እህትና ወንድም በሙዚቃው ዓለም የየራሳቸውን አሻራ በማሳረፍ የኢትዮጵያን ባህልና ወግ በመድረክ ላይ በደመቀ ሁኔታ አሳይተዋል። ራሔል የአንደኛ ደረጃ ትምህርቷን በአስፋ ወሰን ትምህርት ቤት ተከታትላ ያጠናቀቀች ሲሆን በወጣትነቷ የበረራ አስተናጋጅ ሆና የመስራት ከፍተኛ ህልም ነበራት። የጣፈንታዋ መንገድ ወደ ሆቴል ሙያ መርቷት በራስ ሆቴል ለ3 ወራት የመስተንግዶ ስነ ስርዓት ስልጠና ወሰደች። በመቀጠልም በጊዮን ሆቴል የወይን መስተንግዶ ስልጠናን ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይታዋ እንደ ጋማል አብዱል ናስር፣ ሴኩቱሬና ካሚ ንክሩማ ያሉ የአፍሪካና የዓለም መሪዎችን በማስተናገድ ከፍተኛ ሙያዊ ብቃቷን ያሳየችበት የህይወቷ ምዕራፍ ነበር። ከሰራተኝነት እስከ ጄኔራል ማናጀርነት በተለያዩ ታዋቂ ሆቴሎችን ድራስ ጊዮን፣ አርጀንቲና፣ ታንዛኒያ፣ ፊሊፕስ ኤምባሲ፣ ሸበሌና ሂልተን ሆቴል ሰርታለች። በግሏም አነስተኛ ሆቴል ከፍታ ስኬታማ የስራ ሰው ለመሆን በቅታለች። በዚያ ወቅት ከነበረው ደሞዝ ይልቅ ከደንበኞች የምታገኘው ቲፕ የተሻለ እንደነበር በህይወት ታሪኳ ታስታውሳለች። ወደ ሙዚቃው ዓለም የገባችበት መንገድም እጅግ አስገራሚ ነበር። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ በተመገቡበት ጊዜ ጋሽ ከተማ መኮንን ማሲንቆ እየተጫወተ ራሔል ማንጎራጎር ጀመረች። በድምጿ የተደነቁት እንግዶች የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምፃዊት እንድትሆን የገፋፏት ሲሆን የአጋጣሚ ለኪነ ጥበብ ህይወቷ መነሻ ሆኗል። በ1973 ዓ.ም አንቺ ባለ ድሪ የተሰኘውን የመጀመሪያ አልበሟን ከሻምበል ዮሐንስ ጋር በማውጣት ጥበባዊ ጉዞዋን ጀመረች። ለዚህ ስራዋ በአምባሰል ሙዚቃ ቤት 10,000 የኢትዮጵያ ብር የተከፈላት ሲሆን በግጥም ይልማ ገብረአብ እንዲሁም በዜማ አበበ መለሰ ተሳትፎበታል። ራሔል ዮሐንስ በሙዚቃ ስራዎቿ ውስጥ ታሪክን፣ ትዝታንና የባህል እሴትን በውበት አዋህዳ በማቅረብ ትታወቃለች። በተለይም ስለ አፄ ምኒልክ የዘፈነችው ስራ ታሪካዊ ክስተቶችንና የኢትዮጵያን ውበት በሚያንጸባርቅ መልኩ የተቃኘ ነው። ወጣው በግሬ እንጦጦን አላገኝም ወይ ጣይቱንም ፍቅሩን አብዝቶት ያለ ልክ ዛሬም ይባላል ምኒልክ አሆ ይወራል ዘንድሮ ያበላው ድሮ እስቲ ወደ አንኮበር ተነሱ እንዝለቀው እኛናየውም ወይ ምኒልክ ቢለቀው የጣይቱን ማጀት ቢፈልጉት እዛ አይጠፋም እስካሁን የጠጇ መዓዛ ከልፍኝ ካዳራሹ በአካል ባናገኛት በግብሯ ትዝታ ዛሬም ከግቢ ናት። እንዲህም ምትል ደርባባ ኢትዮጵያዊት ዘፋኝ ካዳመጣችሁ እሷ ራሔል ዮሐንስ ናት። ይህ ግጥም የኢትዮጵያን ታሪክ በመድረክ ላይ እንደ ሕያው ምስል የሚስል ነው። ራሔል ጣይቱንና ምኒልክን ስትዘምር የቤተ መንግስቱን ግርማ ሞገስና የድሮውን የማህበረሰብ ደግነት በአድማጭ አእምሮ ውስጥ ለመቅረጽ ትሞክራለች። በእርግጥም የምኒልክ ቤተ መንግስት ድሆች እንደዋዛ ጠጋ ብለው በልተው የሚጠጉበት ነበር። የጠጇ መዓዛና የጣይቱ ማጀት መጠቀሳቸው በወቅቱ የነበረው ማህበራዊ መስተጋብርና እንግዳ ተቀባይነት የሚያመላክት ነው። አድማጭ ዘፈኑን ሲሰማ በባለፈው የሰላምና የፍቅር ዘመን ላይ የመቅናት ስሜት ይሰማዋል። የራሔል ድምፅ ይህን ስሜት በውበት ስለሚገልጸው ዘፈኑ በትውልድ መካከል ድልድይ ሆኖ ቀጥሏል። ራሔል ዮሐንስ ጀግና ትወድ ነበር። ይህንንም አለ ጎብለል ጎብለል ጀግናው በጎራው ትልቅ ወገን ይዞ ኮርቶ የሚያኩራው ልበ ብርቱ ሆኖ ለሁሉም ነገር ጀግና የሚሸነፈው ለአንድ አገር ፍቅር እልጭ እንደ ነፋስ ሽው እንደታመረ የአየር ኃይሉ ጀግና ውጤቱ ሲያምረ እያለች ገልጸዋለች። እንዲሁም ከድምፃዊ ተሾመ አሰግድ ጋር የዘፈነችው የፍቅር ምልልስ ሌላው የጥበቧ ማሳያ ነው። ያዘልቃል ያልሽው ፈጣን መኪና ምነው ዘገየ ከኔስ መዲና በማለት ተሾመ አሰግድ ሲጠይቃት ራሔል እንዴት መልሳለች? ሹፌሩ ነው እንጂ ጊዜን የገደለው ፍጥነቱን ጨምሮ አልጓዝም ያለው አንተ ጋር ለመድረስ መኪናው ፈጣን ነው። አንተ ጋር ለመድረስ መኪናው ፈጣን ነው።
ይህ የሙዚቃ ጨዋታ በዘፈን ውስጥ ሲንጸባረቅ የሁለት አፍቃሪዎች አለመግባባት ወይም የጊዜ አለመጣጣም በሙዚቃው በተሸፍኖ ይቀርባል። ራሄል በሰጠችው ምላሽ በኩል የፍቅር መውደዷንና ብልህነቷን ስታሳይ አድማጩ የፍቅርን ውጣ ውረድ በዜማው እንዲለማመድ ታደርጋለች። ዛሬ ወጣቶችን ዘፈን ከተሾመ አሰግድ ጋር ሆነው ሲያቀርቡት የራሄል የጥበብ ስራዎች ምን ያህል ጊዜ የማይሽራቸው አሊያም ታይምለስ እንደሆኑ ያሳያል። አርቲስት ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 የሚያህሉ አልበሞችን ያሳተመች ሲሆን ከድምጻዊነቷ ባሻገር የዜማ ደራሲም ነበረች። አራዳ፣ ትዝታ፣ ምኒልክ፣ ሀገሬ ኢትዮጵያ፣ ይወደስ ጎንደር፣ እንደ ኢየሩሳሌምና ልጓዘው በብዙዎች ልብ ውስጥ የሚኖሩ ተወዳጅ ስራዎቿ ናቸው። በተጨማሪም ጀግናው ሰራዊትና እንዳስናቀች ወርቁ ያሉ አርቲስቶችን ስራዎቻቸውን በራሷ ዜማ በማደስ ጥበቧን አሳይታለች። የመጨረሻ ስራዋ ዘናበል የሚል አልበሟ ሲሆን በያሬድ ተፈራ የተቀናበረ ነበር። በቤተሰብ ህይወቷም የሁለት ወንድና የአራት ሴት ልጆች እናት እንዲሁም የበርካታ የልጅ ልጆች አያት ነበረች። ህይወቷን ለጥበብና ለቤተሰብ የሰጠችው ራሄል በህይወቷ የመጨረሻ ዓመታት ከዓለማዊ ሙዚቃ ርቃ ሙሉ ህይወቷን ለመንፈሳዊ አገልግሎት ሰጥታ ነበር። ከእንግዲህ ከአድናቂዎች ጋር የሚገናኘው በመዝሙር እንጂ በዘፈን አይሆንም በማለት የወሰደችው የህይወት ምዕራፍ የመንፈሳዊ ጥንካሬዋና የሰላሟ መገለጫ ነበር። ወደ መጨረሻዎቹ ዓመታት በአርትራይተስና ተያያዥ የጤና ችግሮች ብትሰቃይም የጥበብ ነፍሷ ግን ሁሌም ሕያው ነበር። አዝማሪ ይሏታል ራሄል ሆዴን፣ አዝማሪ ይሏታል ጭንቄ ራሄልን፣ ልጆች ለማሳደግ ያደረገችውን ተብሎ የተገጠመላት ይህች እንስት የኢትዮጵያ ኪነ ጥበብ ፈርጥ ነበረች። የሁለት ወንድና አራት ሴት ልጆችን ያፈራችው ድምፃዊ ራሄል ዮሐንስ አሁን ላይ አያት የሆነችው ራሄል በርከት ያሉ የልጅ ልጆችን ማይታለች። የራሄል ዮሐንስ ማረፍ ለሙዚቃ ኢንዱስትሪው ትልቅ ኪሳራ ቢሆንም ስራዎቿ ግን ለዘላለም ሕያው ሆነው ይኖራሉ። የኢትዮጵያ ሙዚቃ ታሪክ የራሄልን አሻራ ለትውልድ ሲያስተላልፍ ይኖራል። ፈጣሪ ነፍሷን በገነት ያኑርልን። ለቤተሰቦቿና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን።